ከተለያየ ቦታ የመጡ ሰዎች አሉ። በባዕዳችን እንግዲህ እንግዳ አገር ገብቶ ሲወጣ ጋቢ ያለብሱታል ይባላል አይደለም እንዴ? ስለዚህ ኡስታዞቻችን ረጅም መንገድ አቋርጠው መጥተዋል። ሀገራችን ባህል ማታ አብረውን አድረዋል። እርጎ አጠጥተናቸዋል። ጠዋት ጋቢውን እንደ ቦንድና ለብሳቸው ወደዚህ ኡስታዝ አቡበከር፣ ኡስታዝ ካሚል ሸምሱ፣ ኡስታዝ ያሲን ኑሩ፣ ኡስታዝ አብዱል ፈታህ ወደ መድረክ በክብር እየሸኛችሁልን ቤተሰቦቹን ኡስታዞችን ደግሞ በክብር ተቀበሉን ባካችሁ። ሞራል ግን ያንሳል። እንደዚህ ነው እንዴ? ይኸው እነ ኡስታዝ እዚህ መጥተዋል። ሸኾቹ አብረውኝ ሊያለብሱ ሻህ አብዱራሂምም አሉ። አላሁ አክበር አላሁ አክበር። አላሁ አክበር አላሁ አክበር። እነዚህ ልጆች ሁልጊዜም ለኛ እንደ ማህበረሰብ የእውነት እንደ ማህበረሰባቸው ቢቆረቆሩ ለማህበረሰባችን ሳይሆን ዲን ማህበረሰባችን ውስጥ ስላለም ነው ከልባቸው የሚቆረቆሩ ሁሌ ማህበረሰባችን የሚያስቡ ወንድሞቻችን ናቸው። አብዱል ፈታህ ሼክ ሙስጠፋ ደግሞ የኔን ሽልማት ደግሞ ለክልል አስተዳደር ለዘይኔ ቢካ ለብሳለሁ። እሺ የዘይኔ ማዘዙ ነው። በየቲሞች መሬት ስንጠይቅ ምሳ ጋብዞን ቦርዱን ሁላ አብሽሩ ብሎ ሞራል ሰጥቶን አላህ ያቆየው። አላሁ አክበር አላሁ አክበር አላሁ አክበር። ለዘይኔ እኛም የምናለብሰው ያዘጋጀነው ነበረ። በዚሁ ይገባዋል ይገባዋል። አላሁ አክበር አላሁ አክበር። አረ ሞራል ያንሳል። ሞራል ይሄ ነው ባካችሁ፣ ሞራላችሁ አላሁ አክበር። አቶ ኡስማን ሱሩርንም እንደዚሁ እንዳለብስ ይፈቀድልኝ። ባካችሁ በክብር ተቀበሉልኝ ኡስታዞቻችንን። አላህ ይጠብቃችሁ፣ እድሜና ጤናውን አፍያውን ረጅም እድሜ ጤና መልካም ርዝቅ አላህ ይስጣችሁ ኢንሻአላህ። አላሁ አክበር። የት አለ ሞራላችሁ ባካችሁ?